ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ወደፊት እየገሰገሰ ነው፣ ጠላት ጭንቅ ውስጥ ገብቷል። በጎንደር ጠላትን እያርበደበደው ይገኛል ፋኖ። የብልጽግና ሹሞችም ኮበለሉ። ጋይንት፣ ደብረ ታቦር፣ እስቴ፣ ጭስ አባይ እና ሌሎችም ከተሞች በፋኖች ገቡ። የብልጽግናው መግለጫ አስቂኝ ተባለ። አብን ባዶውን ቀረ። የቴሌቪዥኑ ዋና ስራ አስፈጻሚም አረፉ። የሚኒስትሩ ስራም ተደነቀ። አባት በትራምፕ ምክንያት ልጁን ገደለ። አሁን ወደ ዝርዝሩ እንሄዳለን። አብራችሁ ቆዩ። ፋኖ በተለያዩ የአማራ ግዛቶች እያደረገ ያለው ተጋድሎ ውጤቱ እጅግ ያማረ መሆኑ ተገለጸ። ከትላንትና የቀጠለው የጣና ገላዲዮስ ክፍለ ጦር የድል ጉዞ ከአንበሰሜ ከተማ ይወጣ ተቆርጦ የተደባየው የጠላት ኃይል ሐሙሲት ከተማ ካለው ጠላት ከተቀላቀለም በኋላ ነው። ከሐሙሲት ከተማ 2 ኪሎ ሜትር ወጣ ብሎ ቡራቱ ወይም ንፋስ ስልክ ከተባለ ቦታ ላይ ምሽግ ሲቆፍር የዋለው የጠላት ኃይል ክንዱ የማይዝለው የገብርዬ የቀኝ እጅ የሆነው ጣና ገላዲዮስ ክፍለ ጦር ከቀኑ 11 ሰዓት እስከ ምሽቱ 12 ሰዓት እልህ ባስጨረሰ ውጊያ ነው ምሽጉ ሲሰበር ጠላት አስከሬኑን ጥሎ እያንጠባጠበ ወደ ሐሙስ ከተማ ቢገባም ፋኖ እንደ ራስ ነብር እየተከተለ ብርቱ ክንዱን ሲያሳርፍበት አምሽቷል። በአውደ ውጊያም ከፍተኛ ድል እየተጎናጸፈው የፋኖ ኃይል በርካታ የጦር መሳሪያዎችን በእጁ ማስገባቱም ነው የታወቀው። በአውደ ውጊያውም የተገኘው ምርኮ ድሽቃ፣ ክላሽ፣ የድሽቃ ተተኳሽ፣ አንድ የአይሱዙ መኪና ፓትሮል፣ ኦባማ አይሱዙ። ምርኮኛው እጅግ እየበዛ ሲሆን ሙትና ቁስለኛው ያልተለየ ሲሆን ጠላት ከባድ ኪሳራ ስለደረሰበት መሳሪያውና ንብረቶቹን ጣጥሎ ወደ ባህር ዳር ጠቅልሎ እየበረረ መሆኑ ነው የተገለጸው። በሌላም በኩል ፋኖ በሚቆጣጠራቸው አካባቢዎች ችግሮች በህዝቡ ላይ እንዳይከሰት ከባሰብም ለስቴ ወረዳና መካነ ኢየሱስ ከተማ ነዋሪዎችም መግለጫ ሰጥተዋል። በጀግናው ፋኖ የህዝብ ልጅ ከብልጽግናው የጅብ መንጋጋ በመላቀቃቸው እንኳን ደስ ያላቸው እያለ ከተማውን ለማረጋጋት መስራት የሚገባቸውን ተግባራትንም አስቀምጧል። በዚሁም መሰረት አንደኛ የህዝብ አገልግሎት ተቋማቶች ከየካቲት 4 2018 ጀምሮ ስራ እንዲጀምሩ ይደረጋል ብለዋል። ሁለተኛ ከተፈቀደለት ሰው ውጭ የጦር መሳሪያ ይዞ የመንቀሳቀስ መከልከሉንም ገልጧል። በሶስተኛ ደረጃ ከምሽቱ 2 ሰዓት በኋላ ከተፈቀደለት ህግ አስከባሪ ውጭ ማንኛውም ሰው መንቀሳቀስ እንደማይችልም ነው የገለጸው። አራተኛ በሀዘንም ሆነ በደስታ ጥይት መተኮስ ፈጽሞ እየተከለከለ ስለመሆኑ። አምስተኛ ማንኛውም ሰው ቤቱ ውስጥ የብልጽግና ባንዳ አከራይቶ ወይም ደብቆ የተገኘ የማዳግም እርምጃ ይወሰድበታል፣ ካለም ፈጥኖ ለፋኖ አጋልጦ ይስጥ ሲል ገልጧል። ስድስተኛ ማንኛውም ተሽከርካሪና የንግድ ድርጅቶች የተለመደ ስራቸውን እንዲሰሩም ጥብቅ ትዕዛዝ የሰጠው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቅ እዝ ሜጀር ጀነራል ውባን ተኮር ግማ ክፍለ ጦር እስቴ ዴንሳ ብርጌድ ፋኖ ነው። የፋኖ ትግል አሁንም ጠንክሮ ወደፊት እየቀጠለ መሆኑ እየተገለጸ ሲሆን ቢያድን ከበሮ የደለቀበት የተሸለመበትና የቀጠናው ፋኖ ጋይንት ንፋስ መውጫን ተረክቦ እየተገማሸረበት መሆኑ ተገለጸ። በቅርቡ ወደ ጠላት ምረት የገቡና የደለሉት ግን በንፋስ መውጫ ፈጽሞ አልተገኙም። አለሁ ብለው የታበዩ በቦታው ዛሬ ፋኖ ሲደርስ ጸጥ ረጭ ብለዋል። የት እንደገቡ አልታወቀም። ፋኖም ፍለጋውን ቀጥሏል። በጭንቁ መድረክ የተገኙት የጋይንት ቀጠና ፋኖ አናብስቶች ጀግኖች ብቻ ናቸው። አርበኛ ዮሐንስ ንጉሴ ሙጬ ከስፍራው እንደገለጸው ከሆነ በአሁኑ ሰዓት የሚደረጉት ተጋድሎች ጠንክረው መቀጠላቸውና ጋይንት ንፋስ መውጫም በፋኖች መግባቷን አረጋግጧል። ደብረ ታቦር ጥንታይቷ ከተማ በፋኖች ገባች። ከትላንትና ጀምሮ በተደረጉት ታላላቅ ውጊያዎች ላይ ፋኖ ድል እየቀናው የሄደ እንደሆነ ይታወቃል። ታዲያ ሌሊት ጀምሮ በከተማው ልዩ ስማቸው ግራር ሰፈር፣ መሎ ማረሚያ ቤት፣ ጎንደር በር፣ አባረጋይ፣ ወይበላ ማርያም በተባሉ አካባቢዎች በተደረገ ውጊያ ነው ትላልቅ የተባሉ የጠላት ምሽጎችን የሰበረው ጀግናው የህዝብ ልጅ ፋኖ ከንጋት በኋላ ከተማዋን በቁጥጥር ስር ማስገባት
ችሏል። በመሃል ከተማ ህብረት ሆቴል ለጊዜው ስሙና ማዕረጉ ያልተለየ አንድ ከፍተኛ ወታደራዊ አዛዥ ሲገደል በከተማው ኢየሱስ ተራራ ላይ የነበረው የጠላት ብልጽግና ኃይል አይነኬ በሚል የሚተማመንበት የኮንክሪት ምሽግም ተሰብሮ በርካታ ያገዛዙ ወታደሮች ተደምስሰዋል። ገሚሱም እጃቸውን መስጠታቸው ነው የተገለጸው። ጥንታዊቷና ታሪካዊ ደብረ ታቦር ከተማ በቁጥጥር ስር ያደረገው ጀግናው የህዝብ ልጅ ፋኖ አዲስ ዘመንን ወረታን ነፃ ለማውጣት ወደፊት እየገሰገሰ እንደሚገኝም ነው የተገለጠው። በባህር ዳር ላይ በብልጽግና ቤት ከባድ ትርምስና ሽብር መፈጠሩ ካድሬውን በጭንቀት መዋጡ ተጠቁሟል። በቋራ ግንባር ያገዛዙ ኃይል አይነክ በሚል ሲተማመንበት የነበረው የኮንክሪት ምሽግ ተደርምሶ በርካታ ወታደሮች ተገደሉ። በተጋድሎ አንድ የሬጅመንት አዛዥን ጨምሮ ከ23 በላይ የብልጽግና ወታደር ሙትና ቁስለኛ ሲደረጉ በርካታ ክላሽንኮቭ መሳሪያዎችና ሌሎች ወታደራዊ ንብረቶችም በፋኖ ቁጥጥር ስር መዋሉ ተረጋግጧል። አገዛዙ በጎንደር በሻሁራ በኩልና በቋራ በደለንጎ በኩል በሁለት አቅጣጫ በርካታ ተሽከርካሪ ሙሉ ሰራዊት አስገብቶ ያሳለፈ ቢሆንም የፋኖ አባላቱ የጠላትን ኃይል እርስ በርስ እንዲዋጋ በማድረግ ጭምር በወሰዱት የቆረጣና የከበባ ማጥቃት ትልቅ ድል ማስመዝገባቸውን ነው የጦር ግንባር ዘጋቢዎች ከስፍራው እንደገለጹልን ከሆነ ትግሉ ጠንክሮ መቀጠሉ ነው የተረጋገጠው። ከጋይንት ወደ ወሎ ቤተ አማራ መቄት እየሸሹ የነበሩ ያገዛዙ ወታደሮችም መንገድ ላይ ተቆርጠው ሙትና ምርኮኛ መደረጋቸውም ተገልጧል። በመቄት ወረዳና በታች ጋይንት ወረዳ አዋሳኝ አካባቢዎች ላይ ፋኖ በፈጸመው የቆረጣ ጥቃት በርካታ ወታደሮች ሲገደሉ እጅግ ቁጥሩ የበረከቱ ወታደሮች ደግሞ መማረካቸውን ለማረጋገጥ ችለናል። የፖለቲካ አመራሮቹ ሸሽተው ሲያልቁ ሚሊሻው ግን በጥይት አለቀ ተባለ። ደቡብ ጎንደር ላይ ነው ፋኖ መጠነ ሰፊ የማጥቃት ዘመቻ ሲጀምር ቤተሰቦቻቸውን እና ራሳቸውን ቀድሞ ወደ ባህር ዳር ከተሞች ያሸሹ ያገዛዙ የፖለቲካ አመራሮች መሆናቸው ታውቋል። በተለይም የፖለቲካ አመራሩ ዛሬም ነገም የሚኒሻን ህይወት እየገበረ ራሱን ከእሳት አርቆ በሀብት መበልጸግ ህልሙ ነው። ታዲያ የማይነቃው ሚኒሻና አድማ ብተና ሞቱ የውሻ ሞት እየሆነ ቀጥሏል። ካሁን በኋላ ጉዳዩ የሚመለከታቸው በጦርነት ውስጥ እየወደቁ የሚገኙ ሚሊሻ አባላቶች ጭምር ሳይቀሩ አደብ ቢገዙ መልካም እንደሆነም ተገልጿል። የፋኖ እጅ ለማንም የማይመለስ እንደሆነ ነው የተገለጠው። በባህር ዳር ውጥረቱ እጅግ ነግሷል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛው ክፍለ ጦር ጭስ አባይን ከተቆጣጠረ በኋላ ነው ጭንቀት ውስጥ የገባው ቢአድን የአማራው ብልጽግና። የ102ኛው ኮር ህዝብ ግንኙነት ከስፍራው መረጃውን እንደገለጸልን ከሆነ በተለይም ጭስ አባይ በፋኖ ቁጥጥር ስር ከወደቀች በኋላ እጅግ ጭንቀት ውስጥ የገባው የብልጽግና ኃይል አሁን ወደሚሄድበት ግራ ገብቶታል ብለዋል። በተከታታይ የምናደርጋቸው እርምጃዎችን ቀጥለንበታል ያለው የአማራ ፋኖ አሁንም ትግላችንን ወደፊት አጠንክረን እንቀጥላለን ሲል አሳውቋል። ጦሩ ወደ ግንባር እየተጠጋ መሆኑ ተገለጸ። ጦርነቱም አይቀሬ ነው ተባለ። የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ ላይ ደረሰ ይመስላል ይላሉ የፖለቲካን ተንታኞች። የሚጠበቀው አንድ ጉዳይ ምናልባትም 39ኛው የአፍሪካ ህብረት ስብሰባ እንደሆነ ነው እየተጠቆመ የሚገኘው። የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሀሳብ የሚያስቀምጠው ከሆነ ነገሮችን የመቀየር እድል የተዘጋ እንዳልሆነም ተጠቁመዋል። ይሁን እንጂ በምስሉ ላይ እንደሚታየው ከባድ የጦር መሳሪያዎችን ወደ ድንበር አቅጣጫዎች በማስጠጋት ላይ እንደሚገኝ ታውቋል። የኤርትራ ጦርም ከህወሓት ኃይሎች ሆኖ ድንበር አልፎ የገባቸው አካባቢዎች እንዳሉ እየተነገረ ሲሆን ጦሩ በዛላምበሳ እገታ መፈጸሙም ተሰምቷል ነው የሚሉት አንዳንድ ወገኖች። ይሁን እንጂ መከላከያ በሌለባቸው የኢትዮጵያ በትግራይ በኩል በምታዋስንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ እንደሆነም ነዋሪዎቹ ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነ ክፍል በኤርትራ ወታደራዊ ኬላ ተሰርቶለት ነው ያለው ሲሉም ተደምጠዋል። ይሁን እንጂ በኤርትራ በኩል ደግሞ ይህ አካባቢ ቀደም ሲል የራሱ ይዞታና በተለይም አንዳንዶቹ ከኢትዮጵያ መንግስት ጋር በመነጋገርና እንደዚሁም በአልጀርስ ስምምነት መሰረት የተረከባቸው ቦታዎች እንጂ የኢትዮጵያን ድንበር ፈጽሞ አልደፈረም ይላሉ። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ያሉት ነዋሪዎቹ በአጠቃላይ የድንበሩ ቦታዎቹ ህገወጥ ሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነትን ሰላም የሚጎዱ የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነም ነዋሪዎቹ አክለው ተናግረዋል። ይሁን እንጂ በኢትዮጵያ መንግስት በኩል እስካሁን መግለጫ ከመስጠት በዘለለ ዝርዝር ጉዳዮችን በአግባቡ አላብራራም ተብሏል።
የአማራ ክልል ጸጥታ ቢሮ የሰጠው መግለጫ አስቂኝ ተባለ። የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋሁ ነው ይህንን እቁልኝ ሲል መግለጫ አውጥቷል። ይህ አስቂኝ የተባለው መግለጫ በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶችን አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌ አስመራ መሆኑን ህዝባችን ማወቅ አለበት ሲል ነው ቢሮ በማህበራዊ ትስስር ገጹ ላይ ያሰራጨው መግለጫው። በመቀጠልም ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠውን ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊቱን በየዞንና በየወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይትን ጠለምትና ራያን መቆጣጠር ነው ሲልም ከሷል። ይህን መግለጫ የተመለከቱ ኢትዮጵያውያኖች በተለይም የአማራ ክልል ጭንቅና መከራ ውስጥ ሲወድቅ እንደነዚህ አይነት አስቂኝ መግለጫ ማውጣቱ አስደናቂ አይደለምም ብለውታል። ለመሆኑ ፋኖ እያርበደበደው የሚገኘው የራሱን ነፃነትና ፍትህ ለማስከበር እንጂ እንደ አማራ ብልጽግና ለሆዱ ያደረ የሚመራውን ህዝብ አጋልጦ ለጅብ እየሰጠ አይደለም። የማንም እገዛና እርዳታም አሻውም። ፋኖ የሚያደርገውና የሚሰራውን የሚያውቅ ጥንቁቅ የኢትዮጵያ የአማራ ልጅ ነው ሲሉም ገልጠዋል። የኢቢሲ ቴሌቪዥን ዋና ስራ አስፈጻሚ እና መስራች የነበሩት አቶ አማን ፍስሐ ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸው ተነገረ። አቶ አማን ፍስሐ ጽዮን ለኢትዮጵያ ሚዲያ እድገትና ጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት ታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብ እንደ ጣቢያ ብናጣውም የአቶ አማን ፍስሐ ራዕይ ይቀጥላልም ብለዋል። የኢቢሲ ቴሌቪዥን በአንድ ወር ጊዜ ውስጥ 2 ወሳኝ የተባሉ ባልደረቦቹም በሞትም ተነጥቋል። ከወር በፊት የኢቢሲ ቴሌቪዥን የቤተሰብ ጨዋታ አዘጋጅና ሁለገቡ አርቲስት ነፃነት ወርቅነህ በህመም ምክንያት በድንገት ከዚህ ዓለም መለየቱ አይዘነጋም። ሚኒስትሩ በራሳቸው መሬት ላይ ቤተክርስቲያን ሰርተው አስመረቁ። ሚኒስትሩ በራሳቸው መሬት ላይ በቤተክርስቲያን ሰርተው ማስመረቃቸው ብዙዎችን አስደንቋል። የብሔራዊ ባንክ ገዢ ዝምተኛው ምሁርና አሁን ላይ የኢፌዴሪ ጠቅላይ ሚኒስትር ማክሮ ኢኮኖሚ አማካሪ የሆኑት ክቡር ተክለወልድ በወላይታ ሀገረ ስብከት ቦሎሶ ሶሪ ወረዳ ነው ሄምበቾ ከተማ ላይ ባላቸው የግል ይዞታቸው ላይ የቅድስት ማርያም ቤተክርስቲያን ሰርተው ማስረከባቸው የተገለጸው። ለሰሩትም መልካም ተግባር ብዙዎቹ አድናቆታቸውን ገልጸዋል። አብን ባዶውን መቅረቱ ተገለጸ። የአብን የህዝብ ተወካዮች ምክር ቤት ተመራጮች ፓርቲያቸውን ወክለው እንደማይወዳደሩ አሳወቁ። አብንም ወቅታዊ መግለጫም አውጥቷል። ባለፈው አጠቃላይ ምርጫ 5 የፓርላማ መቀመጫዎችን ማሸነፉን ችሎ የነበረው የአማራ ብሔራዊ ንቅናቄ አብን 8 ተመራጮቹ በተለያዩ ምክንያቶች ከፓርቲው ውክልና እየራቁ መሆኑ ተሰምቷል። አቶ ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፈቃዳቸው በቀጣይ ምርጫ እንደማይወዳደሩ መግለጻቸው አይዘነጋም። አሁን ደግሞ ዶክተር አበባው ደሳለው አብንን ወክለው እንደማይወዳደሩና በምትኩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ወክለው እንደሚወዳደሩ መወሰናቸውን አሳውቀዋል። በተያያዘ ዜናም አብን በክልሉ ወቅታዊ ሁኔታ ላይ ባወጣው መግለጫ የትጥቅ ትግሉ በታሪካዊ የሀገር ጠላቶቻችን የግል ጥቅም ማሳደጊዎች በእጅ አዙር እየተመራ ይገኛል ሲልም ገልጿል። በአማራ ስም የሚንቀሳቀሱ የተወሰኑ ቡድኖችም ቀደም ሲል ከስልጣን ከተወገዱ ኃይሎች ጋር የክህደት ስምምነት ፈጽመዋል ሲል ነው ፓርቲው የተቸው። በተጨማሪም በክልሉ ሰፍኖ የነበረው አንጻራዊ መረጋጋት ሰሞኑን የመከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ በአዲስ የደህንነት ስጋትና ሰብአዊ ቀውስ ተከትሏል ሲል ነው መግለጫውን ያወጣው። አሁን ወደ ውጭ ዜናዎች እናመራለን። 55 ሰዎችን ጭኖ የነበረው አውሮፕላን በህንድ ውቅያኖስ አቅራቢያ ተከሰከሰ። ንብረትነቱ ሳርስካይ የተሰኘ የሶማሌ አየር መንገድ የሆነ አውሮፕላን ከሞቃዲሾ ኤደን አየር ማረፊያ ከተነሳ ከደቂቃዎች በኋላ ነው በህንድ ውቅያኖስ ዳርቻ ላይ መከስከሱ የተገለጸው። አውሮፕላኑ ከተነሳ በኋላ ከፍታ ለመጨመር ሲሞክር የቴክኒክ ችግር እንደገጠመው ሲነገር ወዲያውኑ ሞቃዲሾ አየር ማረፊያ ተመልሶ ለማረፍ ሲሞክር ነው አቅጣጫውን ስቶ ወደ ውሃ አካሉ መግባቱ የተገለጸው። በአውሮፕላኑ ውስጥ የነበሩ ሰዎች አደጋ ሳያጋጥማቸው ሁሉም በህይወት መውጣታቸው ሲነገር የሶማሌ ሲቪል አቪዬሽን ምርመራ መጀመሩንም አስታውቋል። በዶናልድ ትራምፕ ምክንያት በተፈጠረ ጭቅጭቅ ልጁን ገደለ። አባትም እንደ ቢቢሲ ዘገባ በእንግሊዝ ሀገር እየተካሄደ ባለው የጓደኛሞች የፍርድ ቤት ምርመራ መሰረት አንዲት ወጣት እንግሊዛዊ ቴክሳስ ውስጥ የሚኖሩ አባቷን ለመጠየቅ ሄዳ በፖለቲካዊ ጭቅጭቅ ምክንያት መገደሏ ነው የተገለጸው።
ተጎጂዋ የ23 ዓመቷ ሉሲ ሃሪንስ በፋሽን ዘርፍ የምትሰራ ሲሆን ሉሲና አባቷ ክሪስ ሃርስ በዶናልድ ትራምፕና በመሳሪያ ባለቤትነት ዙሪያ ከባድ ጭቅጭቅ ውስጥ ገብተው እንደነበረ በምርመራው ተገልጿል። ወደ አየር ማረፊያ ለመሄድ 30 ደቂቃ ሲቀራቸው አባቷ እጇን ይዞ ወደ መኝታ ቤት ከወሰዳት በኋላ በጥይት መቷታል። ሉሲ በደረቷ ላይ በደረሰበት ጉዳት ህይወቷ ማለፏ ነው የተገለጸው። በአሜሪካ የሚገኘው ታላቁ የዳኞች ቡድን በአባቱ ላይ የወንጀል ክስ ላለመመስረት በመወሰኑ አባቱ አልታሰረም ተብሏል። ይሁን እንጂ በእንግሊዝ ሀገር የሞቷን መንስኤ ለማጣራት የቀጠለው ምርመራ አድሏዊ ነው በሚል የአባትየው ጠበቆችን ክርክር እያቀረቡ እንደሚገኙ ታውቋል። እናት ሉሲን ለነገሮች የምትቆረቆርና ንቁ ሴት ነበረች በማለት ገልጻታለች። የምርመራ ውጤቱን በቀጣዩ ማክሰኞ ይጠናቀቃል ተብሎም ይጠበቃል። በሌላም በኩል በቱርክም ከእስር በፈቃድ የወጣ ሰው እናቱን ሚስቱንና ልጁንም መግደሉ ታወቀ። በቱርክ መዲና አንካራ ውስጥ በእረፍት ላይ የነበረ እስረኛ የገዛ ቤተሰቦቹን አባላቶቹን በመግደል ነው በራሱ ላይ እርምጃ መውሰዱን ከፍተኛ ቁጣን የቀሰቀሰው። ግለሰቡ እናቱን ሚስቱንና ልጁን በጥይት ደብድቦ ከገደለ በኋላ ራሱን ማጥፋቱን የሀገሪቱ መገናኛ ብዙሃንም ዘግበዋል። ግለሰቡ በማጭበርበር እና ታጠቀ መሳሪያ በማስፈራራት ወንጀል ተፈርዶበት በእስር ላይ የነበረ ሲሆን በየካቲት ወር መጀመሪያ ላይ ለ11 ቀናት የሚቆይ ጊዜ የፈቃድ ረፍት ተሰጥቶት ከእስር ወጥቶ እንደነበረም ታውቋል። የሴቶች መብት ተሟጋጅ ድርጅት በድርጊቱ ክፉኛ ማዘናቸውን ገልጸው መንግስት እንዲህ አይነት አደገኛ እስረኞችን በፈቃድ እንዲወጡ መፍቀዱ ኮንነዋል። ባለፈው ዓመት ብቻ 6 ሴቶች ከእስር ባመለጡ ወይም በፈቃድ በወጡ እስረኞች ተገድለዋል ሲሉ ቁጣቸውን አሰምተዋል። በ2025 ብቻ በቱርክ 294 ሴቶች በወንዶች መገደላቸውም ተገልጧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ።